ሰላም ዛሬ እንግዲህ አንድ በኢቫንጋዲ ታሪክ ጭራሽ ሞክረነው የማናውቀውን አዲስ ኤክስፐሪመንት ነው አብረን የምንሞክረው። ምንድነው መሰላችሁ እዚህ ባች ላይ መሞከር እያሰብን ያለነው ነገር እስከ ዛሬ ኢቫንጋዲን የምታውቁ ሰዎች ታውቁታላችሁ። ይሄ በዋነኛነት የምንሰጠው የፉል ስታክ አፕሊኬሽን ዴቨሎፕመንት ኮርሳችን 6 ወር የሚወስደው ኮርስ መደበኛ ዋጋው 2400 ብር ነበር። in the last 4 or 5 years በዛ ዋጋ ነው የሰጠነው። አሁን እዚህኛው ባች ላይ ግን አሁን ኦገስት 15 የሚጀምረው ባች ላይ ግን እስቲ በ1000 ብር ከግማሽ በታች ባነሰ ዋጋ ይዘነው ገበያ ላይ ብንወጣ እኛ በርግጥ ከአንድ ሰው የምንሰራው ዋጋ ከ2400 በጣም ወደ 1000 ብር ሲቀንስ ከግማሽ በታች ይቀንስብናል። ግን የሚመዘገበው ሰው ቁጥር ደግሞ በዛው ልክ እጥፍ የሚሆን ከሆነ ገበያችንን ስለሚያካክስልን ለኛም ለተማሪውም ዊን ዊን የሆነ ሲቹዌሽን ይፈጥራል የሚል ሐሳብ አለ። ግን we don't know ይሰራል አይሰራም የሚለውን እንሞክረው ግን ብለን ወስነናል። አሁን ኦገስት 15 ባች ላይ አሁን እስከ ዛሬ ይሄን ነገር ሞክረነው ስለማናውቅ ይሰራል አይሰራም የሚለውን የምናውቀው አክቹአሊ ምዝገባውን ጨርሰን የተመዘገበውን ሰው ቁጥር ካየን በኋላ ነው። የተመዘገበውን ሰው ቁጥር ስናይ የእውነት አካክሶ ከበቂ በላይ ከምንፈልገው ሰው ቁጥር በላይ ከተመዘገበልን ኦገስት ላይ እሰየው ማርኬቱ $1000 ፕራይሱን አፕሩቭ አድርጎታል ማለት ነው። እሱን ዋጋ ይዘን ነው የምንቀጥለው ለሚቀጥለው ባች። ካልሆነና ግን ዋጋውን ብንቀንሰው የሚመዘገበው ሰው ቁጥር ግን ካልጨመረ ወይም ደግሞ የምንፈልገው ቁጥር ላይ ካልደረሰ ግን ማርኬቱ አዲሱን ዋጋ አፕሩቭ አላደረገውም ማለት ነው። ወደ ቀድሞ ዋጋችን እንመለስና በዚህ $1000 የሚማሩት የዚህኛው ባች ተማሪዎች እድለኞቹ ተማሪዎች ብቻ ይሆናሉ። ከሚቀጥለው ባች ጀምሮ ወደ ቀድሞ ፕራይሳችን ወደ 2400 ላይ ተመልሰን እና ወዛኛውን እንቀጥላለን። ይሄንን እንድንወስን ያበረታታን ምን መሰላችሁ? in the last 2 batches ይሄ ቀድሞው ክላሱ መመዝገቢያ ከመድረሱ በፊት ቀድሞው ለሚመዘገቡ ሰዎች ያደረግናቸው ዲስካውንቶች ነበሩ። የ40%፣ የ35% ምናምን ዲስካውንት ኢቭን በዚህ ባች ላይም ቀድሞ ለሚመዘገቡ ሰዎች ያደረግነው ዲስካውንት ነበርና እዛ ላይ ያየነው አበረታች የሆነ ነምበር አለ። ምናልባት ሊሰራ ይችላል እኮ ከቀነስ ነው በቁጥር ልናካክስም እንችላለን የምትለው ነገር እንድትሰማን ያደረገን ያደፋፈረን እሱ ነው። እንሞክረው ብለን የገባንበት በሱ ምክንያት ነው። እዛ ላይ ጥሩ ውጤት ስላየን we don't know ከሰራ ሰራ ካልሰራ አልሰራም። ለዚህ ለኦገስት 15 ባች ግን ዋጋውን ከግማሽ በታች ቀንሰን $1000 ብቻ 6 ወሩን ኮርስ የምትወስዱበት ኦፈር ነው የቀረበላችሁ። አብረን እንሞክረዋለን። እዚህ ጋር እንግዲህ አንድ ግልጽ መሆን ያለበት ነገር ምንድነው? ይሄ ዋጋውን ከግማሽ በታች እናወርደዋለን ብንልም የትምህርት ኳሊቲው ላይ ግን የሚቀየር ምንም ነገር አይኖርም። ምን ማለቴ ነው? ይሄ the same 6 ወር ወስደን በደንብ አስበንበት ጽድት ባለ ሁኔታ የምናስተምረው የአፕሊኬሽን ዴቨሎፕመንት ኮርስ አራተኛ ፌዝ ላይ ደግሞ ይሄ የሰራነውን አፕሊኬሽን በኤአይ ፓወርድ መሆን እንዲችል ከኤአይ ጋር ኢንተግሬት ማድረግ የምናስተምርበትን ኮርስ ራሱን ኮርስ ነው ወስደን በግማሽ ዋጋ ለማስተማር የምንሞክረው። ምንም የሚቀየር የትምህርት ሁኔታ ወይም ጽዳት አይኖርም። ክላሶቹ አንድ አይነት ናቸው፣ ግሩፖቹ አንድ አይነት ናቸው፣ ሌክቸሮቹ፣ ኖቶቹ፣ ኤክሰርሳይዝ ሁሉም ነገር አንድ አይነት ነው የሚሆነው። ይሄንን ኮርስ እንግዲህ እንኳን $1000 አስተምረነው አይደለም $2400 ማስተማር መቻላችን ራሱ አንድ በጣም የምንኮራበት አቺቭመንታችን ነው ኢቫንጋዲ ላይ። ምክንያቱም እንደሄንን የፉል ስታክ ኮርስ ሌሎች ከኛ ጋር የሚወዳደሩ የሚሰጡ ቡት ካምፖችን ብታዩ ከዚህ በፊትም ተደጋጋሚ ያሳይቻችኋለሁ። በሚኒመም $10000 እስከ $15000፣ $17000 ነው የሚያስተምሩት 4 ወር 5 ወር እያስተማሩ እንደኛም 6 ወር ሳያስተምሩ ማለት ነው። ከነሱ እነዚህ ከኛ በጣም የተሻለ ሪሶርስ ካላቸው ሰዎች 5 እጥፍ ባነሰ ዋጋ ገበያው ላይ የተሻለ ኮርስ ይዘን መቅረባችን የእውነት የምንኮራበት አንድ አቺቭመንታችን ነው ኢቫንጋዲ ላይ። አሁን ደግሞ ማድረግ እያሰብን ያለነው ኢቭን ከዛ በእጥፍ በቀነሰ ደረጃ 10 እጥፍ በቀነሰ ደረጃ ይዘነው እንውጣ የምትለውን ነው ለመሞከር እየተዘጋጀን ያለነው። ገና ከመቀነሳችን በፊት ራሱ ያለን ቢዝነስ ሞዴል ኦሬዲ በ5 እጥፍ እንድናስተምር አስችሎናል። ኦሬዲ 50-60 ልጆችን በየባቸው ስኮላርሺፕ እየሰጠን እንድናስተምር አስችሎናል። በራሱ ቬሪ ስትሮንግ የሆነ ቢዝነስ ሞዴል ነው። አሁን ደግሞ ኢቭን ስትሮንገር ለማድረግ ኢቭን 10 እጥፍ ሞር ኤፊሽንት የሆነ ለማድረግ ነው ኦገስት ባች ላይ የምንሞክረው። እሷን አቺቭ ለማድረግ ግን
መሟላት ያለበት ነምበር አለ እና እሷን ነምበር እናንተም እንድትረዷት ፈልጋለሁ። ሙከራችን ተሳካ ወይም ወደቀ የሚባለው የቱ ነምበር ሲሟላ ነው የምትለዋን አብረን በመሄድ እንድትረዱኝ ፈልጋለሁ። ምክንያቱም 5 እጥፍ ሰክሰስፉል እንዲሆን ያደረግንበት አንደኛው ምክንያታችን እዚህ ሀገር እነሱ አስተማሪ ሲቀጥሩ እኛ በአብዛኛው አስተማሪዎቻችንን የምንቀጥረው ከኢትዮጵያ ነው። ወጪያችንን ከነሱ በጣም መቀነስ ስለቻለን ነው 5 እጥፍ ባነሰ ሁኔታ ማስተማር የቻልነውና አሁን ደግሞ ሞር ከብዛት ሰርተን የበለጠ መቀነስ እንችላለን ነው የምትለዋን ነው ለመሞከር እየተዘጋጀን ያለነው። ይህ እንዲሳካልን እንግዲህ የሚያስፈልጉን ነምበሮች አሉና እነሱን ነምበሮች ላጋራችሁ ግልጽ ስለሆነ እናንተም ከኛ እኩል አብራችሁ ማሰብ እንድትችሉ። የመጀመሪያው ነምበር ምን መሰላችሁ? ኢቫንጋዲ አካዳሚ በአሁን ሰዓት ላይ እነዚህን ኮርሶች እኛ የምንሰጣቸውን ኮርሶች ረን ለማድረግ ከ50 በላይ አስተማሪዎችን እና ስታፍ ሜምበሮችን ቀጥረን ነው ረን እያደረግን ያለነው አካዳሚውን። ይህ ማለት ደግሞ በአማካይ በወር ከ45,000 እስከ 50,000 ዶላር ወይም ደግሞ በብር በየወሩ ከ8 እስከ 9 ሚሊዮን ብር ያስወጣናል ለደሞዝ ብቻ። ኢቫንጋዲ አካዳሚ አንድ የፉል ስታክ ኮርስን በምንሰጥበት 6 ወሩን ብትወስዱት በ6 ወር ውስጥ በአማካይ እስከ 270,000 ዶላር ከ270,000 እስከ 300,000 ዶላር ድረስ ያስወጣናል። ይህ ደግሞ ማለት እስከ 50 ሚሊዮን ብር ድረስ በ6 ወር ውስጥ ያስወጣናል ማለት ነው ለደሞዝ ብቻ ኢቫንጋዲ አካዳሚ ላይ። ይህንን ወጪ ከቨር ለማድረግ አሁን እያንዳንዱ የኮርሳችን ክፍያ 2400 ዶላር ነው አይደል? ስንት ሰው 2400 ዶላር ቢከፍል ነው በ6 ወር ውስጥ የምናወጣውን 270,000 ዶላር የሚከፍልልን? ወደ 125 2400 ዶላር የሚከፍሉ ተማሪዎች መመዝገብ አለባቸው በየ6 ወሩ። ለሁለት ባች ከከፈላችሁት በየባቹ ቢያንስ 63 ተማሪ 2500 ወይም 2400 ዶላር የሚከፍል ተማሪ ማግኘት አለብን። ሰስቴነብል እንዲሆን ደሞዝ ከፍለን መቀጠል እንድንችል ትርፋማ እንዲሆን አይደለም፣ ሰስቴነብል እንዲሆን ቢዝነሱ። እስካሁን in the last 6 years በአማካይ ከ50 እስከ 70 አንዳንዴ እስከ 80 ተማሪ በየባቹ ስለሚመዘገብ ይዞልን እየሄደ ነው። ቢዝነስ ሞዴሉ እያስቀጠለን ነው። ቢዝነስ ሞዴሉ ይሰራል የተባለበት ምክንያት በየባቹ ከ50 እስከ 70 ተማሪ ስለምናገኝ ነው። አሁን ግን ዋጋውን በግማሽን ቀንሰው ካለን ወጪያችንን ከቨር ለማድረግ ይሄን 300,000 ዶላርን ከቨር ለማድረግ የሚያስፈልገን የተመዝጋቢ ቁጥር በ6 ወር ውስጥ ከ125 ወደ ኦልሞስት 300 ተማሪ ያድጋል። በየባቹ የሚያስፈልገን ተማሪ ከ63 ወደ 150 ያድጋል። አሁን እየሰራን ያለነው ኤክስፐሪመንት ላይ ኦገስት ባች ላይ ማለት ነው ምዝገባው ስንወጣ የሚመዘገበው ተማሪ ቁጥር ከ50 እስከ 70 ከሆነ ኤክስፐሪመንታችን አልሰራም ማለት ነው። ከሚቀጥለው ባች ጀምረን ተመልሰን ወደ 2400 ዋጋውን እንመልሰዋለን። የሚመዘገበው ተማሪ ቁጥር ግን ከ120 በላይ ከ125 በላይ ከሆነ አትሊስት ወደ ምንፈልገው ቁጥር እየተጠጋ ስለሆነ ከሚቀጥለው ባች ጀምሮ ይሄ ቢዝነስ ሞዴል የመስራት ኦፖርቹኒቲ ያለው ብለን ይሄንን አዲሱን ፕራይስ ነው እድል የምንሰጠው። ይሄ ሙከራ ሰራ ወይም አልሰራ ማለት በዚህ ባች ኦገስት 15 የሚጀምረው ክላስ ላይ የሚመዘገበው ሰው ቁጥር 125 ወይም ከዛ በላይ ደረሰ ወይ ከፍሎ የሚማረው ተማሪ የምትለዋነች ኤክስፐሪመንታችን we don't know ዛሬ ላይ አናውቅም። ገና ለመመዝገብ የተወሰኑ የሚቀሩ ቀናቶች አሉ። ግን ይሄንን ኦፈር ማርኬቱ ላይ ዘነው ገብተናል። we will see we'll find out ኤክስፐሪመንቱ ሰራ ወይም አልሰራ የሚለው። ይህ እንግዲህ ትልቅ እድል ነው ለበርካታዎቻችሁ። በተለይ እስከዛሬ ይሄንን ኮርስ ቆይ ነገ መዘገባለሁ ቆይ ከነገ ወዲያ መዘገባለሁ እያላችሁ ስትጠብቁ የነበራችሁና የእውነት ደግሞ 2400ን አፎርድ ማድረግ አቅቷችሁ የቆያችሁ የነበራችሁ ልጆች ትልቅ አጋጣሚ ነው። ይሄ ባች $1,000 ዶላር ሆኗል ፕራይሱ። አውሮፓ ውስጥ፣ አሜሪካ ውስጥ፣ ካናዳ ውስጥ ካላችሁ ዋጋ ወደ $1,000 ዶላር ወስዷል። ኢትዮጵያ ውስጥ፣ አፍሪካ ውስጥ፣ ሚድል ኢስት ውስጥ ደግሞ ካላችሁ ዋጋ ወደ $400 ዶላር ወርዷል። $400 ዶላር ማለት ወደ 60,000 ብር የኢትዮጵያ ብር አካባቢ ማለት ነው። ትልቅ ዲስካውንት ነው። ለእናንተ ትልቅ አጋጣሚ ነው። ምናልባት ይሄማ ትልቅ ዲስካውንት የተደረገ ይመስላል። ግን ይሄንን ኮርስ በወስድ እኔ ፐርሰናሊ ምን ጥቅም አገኝበታለሁ ምን ተጠቃሚ ሆንበታለሁ ብላችሁ እያሰባችሁ ከሆነ እናንተ ገና አንድ ያልገባችሁ ስቴፕ አለ ማለት ነው። ይሄን ቪዲዮ አቁሙና አንድ ሌላ ማየት ያለባችሁ ቪዲዮ አለ። ከዚህ በፊት 40 ደቂቃ ወስጄ በስነ ስርዓት 2026 ላይ ፕሮግራሚንግን ማወቅ የሚሰጣችሁ ጥቅም የሚል የሰራሁት ቪዲዮ አለ።
እያንዳንዱ ሰው 2026 ላይ ፕሮግራሚንግን ማወቅ አለበት፣ አፕሊኬሽን ዴቨሎፕመንትን ማወቅ አለበት። ትልቅ ኦፖርቹኒቲ ነው የሚከፍትላችሁና እነዛ ኦፖርቹኒቲዎች ምን እንደሆኑ ገና ማታውቁ ከሆነ ይህንን ቪዲዮ ፖዝ አድርጉት፣ ሊንኩን አስቀምጥላችኋለሁ። 2026ም ኮዲንግ መማር አለባችሁ የሚለውን ቪዲዮ እሱን ቪዲዮ አይታችሁ ተመልሳችሁ ስትመጡ አሁን ገባኝ ለምን መማር እንዳለብኝ ካላችሁ ያኔ የዚህን ዲስካውንት ኦፖርቹኒቲ መጠቀም ትችላላችሁ፣ ወይም አድቫንቴጅ መውሰድ ትችላላችሁ፣ መዝገብ ትችላላችሁ። ኦገስት 15 ላይ ከሌላው ተማሪ ጋር ሆናችሁ ኮርሱን አብራችሁ ትጀምራላችሁ። አንዴ የዚህን ባች አባል ለመሆን ከወሰናችሁ በኋላ ግን ይህንን ባች ለመቀላቀል ሁለት መንገዶች አሉ። አንደኛው መንገድ ይሄ በየባቸው ስንጀምር ለ60 መክፈል ለማይችሉ ተማሪዎች የምንሰጠው የስኮላርሺፕ እድል አለ። በዚህኛው ባችም ስኮላርሺፕ አፕላይ አድርጋችሁ ተወዳድራችሁ በዙም ኢንተርቪው ተደርጋችሁ የተመረጣችሁ 60 አሸናፊዎች አላችሁ። የእናንተ የአሸናፊዎች ስም ዝርዝር ኦልሬዲ ዌብሳይቱ ላይ ፖስት ተደርጓል። እናንተ ኮንግራቹሌሽን ምንም ክፍያ ሳትከፍሉ በነፃ የኦገስት ባችን ትቀላቀሉና ትማራላችሁ። አንደኛው መንገድ ይሄኛው ነው። ሁለተኛው መንገድ ግን ሌላኛው የቀረው መንገድ ግን ከፍላችሁ መማር ነውና ከፍላችሁ የምትማሩት ሰዎች ደግሞ ይህንን ዲስካውንት ተጠቅማችሁ ከፍላችሁ መመዝገብ ትችላላችሁ። እስካሁን ከፍላችሁ የተመዘገባችሁ ወይም ደግሞ ስኮላርሺፕ ያሸነፋችሁ ልጆች አሁን የፊታችን ኦገስት 13 ላይ የዌልካም ኢሜል ይላክላችኋል። እዛ ዌልካም ኢሜል ላይ ዲቴይልድ የሆነ ኢንፎርሜሽን ይካተታል። እንዴት አካውንት መፍጠር እንዳለባችሁ፣ እንዴት ማቴሪያላችሁን አክሰስ እንደምታደርጉ፣ እንዴት የመጀመሪያ ክላሳችሁን ጆይን እንደምታደርጉና ሌሎችም ኢንፎርሜሽኖችን ይይዛል። እናንተ ኢሜላችሁን በኦገስት 13 ላይ ቼክ አድርጉና ኦገስት 15 ተገናኝተን በኦሪንቴሽን ክላሳችንን እንጀምራለን። የ60ዎቹ አሸናፊዎች ኦልሬዲ የሚጠበቅባችሁ ነገር አድርጋችኋል። ቅድም ራሱ አክሰስ ለመስጠት ቼክ እያደረግኩኝ ነበርና ከ60ዎቻችሁ ውስጥ 49ዎቻችሁ ኦልሬዲ አካውንት አላችሁ ኢቫንጋዲ.com ላይ። 11 ልጆች ትቀራላችሁ አካውንት የሌላችሁ። አካውንት ፍጠሩ፣ አክሰስ እንዲሰጣችሁ። ዝግጅታችሁን ጨርሱ። ኦገስት 15 ከሌላው ጋር ክላሳችሁን ትጀምራላችሁ። ሌሎቻችሁ እንግዲህ ወደ ለመመዝገብ እንግዲህ የዲስካውንት ተጠቃሚ ነው መሆን ያለባችሁ ማለት ነው። አንድ እዚህ ጋር ግን ይሄንን ዲስካውንት ተጠቅማችሁ ከፍላችሁ ይሄንን የ6 ወር ኮርስ ውሰዱና አፕሊኬሽን ዴቨሎፕ ማድረግ ቻሉበት ብዬ ኦፈር ስሰጣችሁ አብሬ ደግሞ አንድ ማንሳት የምፈልጋት አንድ ነጥብ አለች። በተለይ እኛ ኮሚኒቲ ላይ በሰፊው ማስተውላት ነገር ምንድነው መሰላችሁ? ይሄ ፖይንት ፎር ሳም ሪዝን እኛ ኮሚኒቲ ውስጥ አንድ ለትምህርት ተብሎ የሚወጣን ወጪ፣ ለትምህርት ተብሎ የሚከፈልን ወጪ እንደ ጠቃሚ ወጪ ሳይሆን እንደ ስህተት ወጪ የመቁጠር ትሬንድ በሉት ባህል በሉት የሆነ አለ። ብቻ ለትምህርት ወጪ መውጣት የለበትም ብሎ የማመን ነገር። ተመሳሳይ ሁኔታ ለሕክምናም ወጪ መውጣት የለበትም የሚል ባህል አለን። ግን አሁን ስለ ትምህርት እያወራን ስለሆነ እዚህ ላይ ፎከስ እናድርግ። ምንድነው መሰላችሁ ይህንን እንድል ያስባለኝ? እኔ ከምቀበላቸው ስልኮች በፐርሰንት ባስቀምጥላችሁ 30% የሚሆነው ቢያንስ ኮንቨርሴሽኑ አንድ አይነት ነው። አዱኛ እኔ የእናንተን ኮርስ መማር እፈልጋለሁ፣ የእውነት እመነኝ በጣም ዲተርሚንድ ነኝ፣ ግን አቅም የለኝም ለመክፈል የእናንተን ኮርስ። $1000 አውጥቼ መክፈል አልችልም፣ $400 አውጥቼ መክፈል አልችልም። በነፃ ብታስተምሩኝ ግን እመነኝ አታፍሩብኝም፣ ጠንክሬ እሰራለሁ፣ እኔንም ወገንንም ትጠቅማለህ የሚል ጥሪ በየጊዜው ነው የሚሰጠኝ የምሰማውና በየቀኑ 3 ጥሪ ካናገርኩኝ አንዱ ጥሪ ይሄ ነው። 100 ጥሪ ካናገርኩኝ 30 ጥሪ ስለ ዲስካውንት ወይም በነፃ ስለመማር ነው የሚያወራው። የስ ዊ አንደርስታንድ በሆነ ደረጃ በቃ እኛ ኮሚኒቲ ውስጥ መክፈል የማይችል ሰው እንዳለ እንረዳለን። ለዛም ነው 60 ሰዎችን አትሊስት በየባቹ እየመረጥን በነፃ የምናስተምረው። ይኸው ላለፉት 7 ዓመታት በየባቹ ሳናቋርጥ 60 ሰው በነፃ እያስተማርን መጣንና የስ ይህንን ስለምንረዳ ነው። ግን እውነታው ግን አንድ ኦነስት ሆነን ብናወራ ግን የእውነት እኛ ኮሚኒቲ ውስጥ ያለ ሰው $1000 መክፈል ስለማይችል ሳይሆን እየከፈለ ያልሆነው ወይም ከፍሎ የማይማረው ዋነኛዋ ምክንያት ለትምህርት ከሚወጣው ወጪ የበለጠ ለስ ጥቅም ያላቸው ሌሎች ወጪዎች ፕራዮሪቲ ስለሚሰጣቸው ነው። በአብዛኛው ያስተዋልኩት ነገር ይሄንን ነው። ምን ማለቴ ነው መሰላችሁ? ለምሳሌ አሁን አሜሪካ ውስጥ፣ አውሮፓ ውስጥ፣ ካናዳ ውስጥ የምትኖሩ ሰዎች ይሄ ኮርስ ዋጋው $1000 ነው አይደለ? በ6 ወር የተባባለው $1000ን ለ6 ብታካፍሉት በወር 166 ብር ማለት ነው። ሌላ እስቲ
በወር ውስጥ 166 ብር የምታወጡበት ለስ ኢምፖርታንት የሆነ ነገር ማሰብ የምትችሉት ነገር እስቲ አብረን እናስብ እስቲ። ለምሳሌ እንደ ኤግዛምፕል ልውሰድላችሁና እዚህ ዲሲ አካባቢ አንድ የአበሻ ሬስቶራንት ውስጥ እኔ ጓደኛዬን ይዤ እራት እንብላ ብዬ ብወጣ አንድ በየአይነቱና አንድ ጥብስ በልተን አንዳንድ ቢራ ጠጥተን ብንመጣ ርካሽ የሚባለው ቤት ቢሆን $50 $60 አውጥተን ነው የምንመለሰው። በሳምንት አንድ ቀን እሱን ካደረኩኝ በወር $200 ማለት ነው። በወር ከጓደኛዬ ጋር እራት ለመብላት የማወጣው $200 ቅድሚያ ሊሰጠው ይገባል ወይስ አሁን አፕሊኬሽን ዴቨሎፕ የማደርግበትን እውቀት ለመያዝ $166 ገዝቼ ከፍዬ ብገዛ ይሻላል የሚለውን እውቀት ስታወዳድሩት የስ በጣም በግልጽ ሁሉም ሰው የሚስማማበት እንደ እውቀቱ ይሻለኛል የሚለው ነው። ግን በተግባር የምታዩት ግን ቅድሚያ የሚሰጠው ዲናሩ ነው። ኦር ሌላ እኔ ልጄን ላዶኛ የእውነት እኔ ለልጄ የምከፍለው $166 በወር የለኝም እባካችሁ በነፃ አስተምሩልኝ የሚል ሪኩዌስት ከወላጆች ይመጣና ለዚህ ሴም ልጅ ደግሞ $700 ወጥቶ ወይ አይፓድ ይገዛለታል ወይ ፕሌይስቴሽን 5 ይገዛለታል ወይ $1000 ወጥቶ ስልክ ይገዛለታል። አጌን ለትምህርት የምትወጣው ብር ቅድሚያ ስላልተሰጣት ነው እንጂ ወጪው አክቹአሊ ብሩ እጃችሁ ላይ ስለሌለ አይደለም። የእውነት ቁጭ ብላችሁ ብታስቡት ፎር ሳም ሪዝን ለትምህርት የሚወጣን ወጪ እንደ ስህተት የማየት ነገር አለ። አይ አንደርስታንድ ይሄ አላግባብ የሆኑ ወጪዎች አሉ። ለምሳሌ ዩኒቨርሲቲ ገብቶ ለመማር 4 ዓመት በየአመቱ $30,000 ብድር ወስዶ at the end of the 4th year $120,000 ብድር ይዞ መውጣት እሱንም ምንም እውቀት ይዛችሁበት ለማትወጡት እውነት የማይገባ ኮርስ ነው። ኦኬ እሺ አታውጡ፣ $120,000 አታውጡ። ኦር ዝም ብሎ ኮርስ እሰጣለሁ ብሎ የሆነ ፒዲኤፍ እያሳያችሁ $1,000 ግዙኝ የሚልም ቦታ አትግዙ። ግን የእውነት የቫንጋርዲን ኮርስ ታውቃላችሁ፣ ከጓደኞቻችሁ ሰምታችሁ ታውቃላችሁ። ጽድት ያለ 6 ወር የወሰደ የሚገባው አይነት ኮርስ ነውና ፌር የሆነ ፕራይስ ነው $1,000። ለሱስ መክፈል ስህተት ነው? $166 ለነዚህ ጽድት ላለ ኮርስ መክፈል ስህተት ነው? ስህተት አይደለም። ቅድሚያ ግን እየተሰጠው አይደለም። በቃኛ ኮሚኒቲ ውስጥ እያየሁት ያለሁት ነገር ለትምህርት የሚወጣ ነገር ቅድሚያ እየተሰጠው አይደለም። ምክንያቱ ዋነኛው ምክንያት እሱ ነው። ሌላው ቢቀር እኮ የእውነት እጃችሁ ላይ ምንም የተረፈች ብር የለም ብንል $166 ማለት እኮ አንድ ቅዳሜን ከወር ውስጥ አንድ ቅዳሜን የግል መኪናችሁን ይዛችሁ ወጣችሁ ኡበር ሰርታችሁ ብትመጡ እኮ $166 መስራት ይቻላል። ያቺ $166 ስታርባክስ ላይ ወይም ሌላ ምግብ ላይ ወይም ዲነር ላይ ወይም ምናምን ላይ ከምትወጥ ለትምህርት ብላችሁ አንድ ኡበር አንድ ቀን በወር ብትሰሩ ይህንን ክፍያ ይከፍልላችኋል። so my point የእውነት ችግሩ ወይም በአብዛኛው ኮሚኒቲ ላይ ያየነው ይህንን ኮርስ አፎርድ ማድረግ አለመቻል ሳይሆን ሌላ ቅድሚያ የሚሰጠው ነገር ቀድሞ ተሻምቶ በጀቱን መውሰዱን ነገር ነው። ቁጭ ብላችሁ አስቡበትና እስከ ዛሬ ተሸውጄ ነበር እንዴ ብላችሁ ይሁንና የእውነት በጀቱ ኖሯችሁ ለሌላ ነገር ቅድሚያ የሰጣችሁ ከሆነ ግዴላችሁም። ይሄ ቬሪ ፌር ፕራይስ ነው፣ ከፍላችሁ ተማሩ። ኢትዮጵያ ውስጥም ቢሆን ኢትዮጵያ ውስጥ $400 ነው ክፍያው። $400 ማለት 60,000 ብር በ6 ወር ማለት ነው። በየወሩ ብትከፋፍሉት ያ 10,000 ብር በወር ይመጣል። አይ አንደርስታንድ ኢትዮጵያ ውስጥ ያላችሁ በጣም ብዙ ሰዎች አላችሁ 10,000 ብር ደሞዛችሁ እንኳን የማይሞላ እናንተ አትችሉም። በቃ ይሄንን ከፍላችሁ መማር ሰው እናንተ ስኮላርሺፑን ሞክሩ። 2ቴም 3ቴም 4ቴም እስክታገኙ ድረስ ደጋግማችሁ ሞክሩ። ግን at the same time ደግሞ ከእናንተ እኩል አፕላይ እያደረገ ያለው ሰው ቅዳሜ ከጓደኞቹ ጋር 4,000 ብር ከፍሎ ቁርጥ እየበላ ያለው ልጅ ወይም ደግሞ ኦቨር ወጥተው የ25,000 ብር መጠጥ አውጥተው አውርደው ጠጥተው ተዝናንተው ሲመጡ ያሉት ሰዎች ከእናንተ እኩል እኔ መክፈል አቅም የለኝም ብሎ ስኮላርሺፕ አፕላይ ያደርጋል። አሁንም ይወላችሁ ለቁርጥ የሚወጣ ወጪ፣ ለዲነር የሚወጣ ወጪ፣ ለኦቨር የሚወጣ ወጪ እና ለትምህርት የሚወጣ ወጪ ቅድሚያው በደንብ መታሰብ አለበት። የሌላችሁ ከሆነ አንደርስታንድ፣ ካላችሁ ግን ቅድሚያውን አስቡበትና ግድ የለም ከፍላችሁ ተማሩ። ሴም ቲንግ ነው። ቅድም እንዳልኳችሁ እኔ አዱኛ ግድ የለህም እኔ ምንም ብር የለኝም ልጄን አስተምርልኝ ብሎ ከኢትዮጵያ የሚደውልልን ፓረንት 4ኛ ዓመቷ ልጅ ኪንደርጋርደን ልትመረቅ ነው ብሎ ግን በ100,000 ብር የኪንደርጋርደን ግራጁዌሽን ሲደግስ ታያላችሁ። ኦር ስልክ ያስፈልጋታል ብሎ የ100,000 ብር ስልክ ሲገዛ ታያላችሁ። ኦር
እንዳልኳችሁ ቅድም ወይ ዲነር አውት ኦር ኦፈር ኦር ምናምን እየተባለ ብር ለሌላ ነገር ቅድሚያ ሲሰጥ ታያላችሁና እንደ እውነታው ማሰብ ያለብን ነገር ምንድን ነው? ሪተርኑን ካያችሁ ትምህርት ላይ የሚደረግ ወጪ የሚያመጣው ሪተርን እንደ ኢንቨስትመንት እንኳን ብታዩት ማች ቤተር ዛን እነዚህ ትንንሽ ወጪዎች መውጣት የሌለባቸው ወጪዎች። የእውነት ከፍላችሁ መማር የምትችሉ ልጆች ስቲል ስኮላርሺፕ እየጠበቅኩ ነው ከምትሉ ጊዜያችሁንም አታባክኑ፣ የሌላ ሰው እድል አታጣቡ፣ ከፍላችሁ ተማሩ። ኢትስ ወርዝ ኢት የእውነት የሚገባው አይነት ወጪ ስለሆነ እችን እንደ ነጥብ ያዙልኝ። እኔም የእውነት ግን ማውጣት እየቻልኩኝ ነው እንዲህ ያላወጣሁት የምትለው አንጠይቁና አይ ማውጣት እችላለሁ ካላችሁ ይሄ ባች ቬሪ ጉድ ኦፖርቹኒቲ ነው። ከግማሽ በታች ባነሰ ዋጋ የእውነት የ6 ወር ኮርስ 1000 ብር ብቻ ከፍላችሁ መግዛት ትችላላችሁ። ሌላው ምናልባት እንኳን በአሁኑ ባች እንኳን መውሰድ ባትችሉ ኢቫንጋዲ ላይ 2 የመድገም እድል ስላላችሁ የሚቀጥለው ባች ላይ ሴፕቴምበር ላይ ኦር ኦክቶበር ላይ ራሱ በዚሁ በ1000 ብር ዋጋ እናንተ መማር ትችላላችሁ። ሴፕቴምበር ላይ እኛ ዋጋውን አስተካክለን ወደ 2400 ብንመልሰው እንኳን አሁን ኦገስት ላይ የተመዘገባችሁ ሰዎች ዋጋው ላይ ጭማሪ ያደረግባችሁ በዚሁ ዋጋ ሴፕቴምበር ላይ መውሰድ ትችላላችሁ። this is a very very good opportunity ለመመዝገብ። እዚህ ላይ ከተስማማን እንግዲህ በቃ ብቸኛው የቀረው ስቴፕ ሄዳችሁ መመዝገብ ነው። መመዝገብ ፕሮሰሱ ደግሞ very straight forward። ዌብሳይቱ ላይ vanguard.com ላይ ብትሄዱ ስማችሁን ኢሜይላችሁን አስገብታችሁ ኢንሮል የማድረጉን ፕሮሰስ ማስጀመር ትችላላችሁ። እዛው ላይ ደግሞ ራሳችሁን ኮርሳችሁን አዳርጋችሁ ከፍላችሁ አክሰሳችሁን አስከፍላችሁ ሁሉ ነገርን ማጠናቀቅ ትችላላችሁ። ምናልባት የቀረ መጠየቅ የምትፈልጉትን ነገር ካለ እኛም ሪች አውት እናደርጋችኋለን። እናንተ መደወል ትችላላችሁ። ምዝገባውን በዛ መንገድ መጨረስ እንችላለን። አንድ ምናልባት የረሳሁት ነገር ለዚህ ባች ደግሞ የተደረገ አንድ ነገር ምንድነው? ዩዥዋሊ እኛ ክላስ ስንጀምር ክላስ የሚጀመርበት ቀን የኦሪየንቴሽኑ ቀን ነው ምዝገባ የምናቆመው። ማለትም ለምሳሌ አሁን እናንተ ኦሪየንቴሽን ቀን ወይ ክላሱ የሚጀምረው ኦገስት 15 ነው አይደለ? ኦገስት 15 ነበረ እንደሌላው ባች ቢሆን ምዝገባውን የምናቆመው። እዚህኛው ባች ላይ ግን የእውነት ኤክስፐሪመንት ማድረግ ስለምንፈልግ ይሄንን ፕራይሲንግ ሞዴል ጊዜ ልንሰጠው ስለምንፈልግ ክላሱ ኦገስት 15 ላይ ቢጀምርም ምዝገባው ግን እስከ 1 ሳምንት ድረስ እስከ ኦገስት 22 ድረስ ይቀጥላል። ክላሱ ከጀመረ በኋላ ቀድማችሁ ተመዝገቡ የምትችሉ ሰዎች የሰማችሁ ልጆች ካላችሁ፣ ምክንያቱም 1 ሳምንትም ቢሆን የመዘጋጃ ወይ ምናምን ጊዜ ስለሆነ ቀድማችሁ ተመዝገቡ። አክቹአሊ ግን ክላሱ የሚጀምረው ኦገስት 22 ስለሆነ ቤዚክ ኮምፒውተር ስኪል ብለን የምንጀምረው ኦገስት 22 ስለሆነ እስከ ኦገስት 22 ድረስ ምዝገባው ይቀጥላል። ሌላ የቀረ ኢንፎርሜሽን ያለ አይመስለኝም። ምናልባት ግን እንደው አደራ አመላችሁ ነገር ግን ኢቫንጋዲ ላይም ይሁን አትመዝገቡ። ኢቫንጋዲ ላይ ሌላ ቦታም ቢሆን ግን 2026 ላይ ፕሮግራሚንግን አፕሊኬሽን ዴቨሎፕመንትን ማታውቁ ከሆነ አደራችሁን እንደው ሌላ ቦታም ቢሆን ሄዳችሁ ተመዝገቡና ተማሩ። this is a very important skill set 2026 ላይ። ሌላ በቃ ማለት የፈለኩት ይሄንን ነው፣ ጨርሻለሁ። ምናልባት ስለ ኮርሱ ዲቴል ኢንፎርሜሽን ማወቅ የምትፈልጉ ሰዎች ካላችሁ vanguard.com ዌብሳይቱ ላይ ሄዱ። ዩቲዩብ ቻናላችን ላይ ያለ ቪዲዮ አለ፣ ሊንኩን ከታች አስቀምጥላችኋለሁ። መልካም ምዝገባ፣ መልካም የክላስ ጊዜ። ተመዘገባችሁትንም አዲስ የምትመዘገቡትንም ስኮላርሺፕ ያሸነፋችሁትንም ኦገስት 15 ክላስ ውስጥ እንገናኝና ክላሳችንን በኦሪየንቴሽን እንጀምራለን። እስከዛው ፒስ